ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት የዩቲዩብ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። የ15ኛ ሳምንት እንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ምሽት 5 ሰዓት ሲል ማንቸስተር ዩናይትድ ከሜዳ ውጭ ተጉዞ ወልቭስን የሚያስተናግድ ይሆናል። እስቲ ስለዚህ ጌም ያለህን አናሊሲስ ምን ትላለህ? በዚህ ሰዓት ወልቭስ እና ማንቸስተር ዩናይትድ ለደጋፊዎቻቸው ምንም አይነት አመርቂ ውጤት እያስመዘገቡ የሚገኝበት ደረጃ ላይ ያሉ አይመስለኝም። ወልቭስ በሁለት ነጥብ የቴብሉ መጨረሻ ላይ 20ኛ ደረጃ ላይ ተቀምጦ የሚያደርገው ጨዋታ ነው። ማንቸስተር ዩናይትድ በአንጻሩ ከሚጠበቅበት በታች ነው ፐርፎርም እያደረገ ያለው። እሱም 12ኛ ደረጃ ላይ ተቀምጦ ጨዋታውን ያደርጋል። ነገር ግን የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዡን ስንመለከት በጣም ተቀራራቢ ውጤት ነው ያላቸው በብዛት ማለት ነው። በዚህኛው ሳምንትም እንኳን እስከ 6ኛ ላይ የሚገኘው እና 12ኛ ላይ የሚገኘው ቲም ነጥባቸው በዚህ ያላቸው ጋር ሁለት ነው። ማንቸስተር ዩናይትድ 22 ነጥብ አለው። ኤቨርተን 6ኛ ደረጃ ላይ ነው፣ 24 ነጥብ አለው። ማንቸስተር ዩናይትድ ይህን ጨዋታ የሚያሸንፍ ከሆነ ነጥቡን ከቼልሲ ጋር እኩል አድርጎ 5ኛ ላይ ከሚገኘው ቼልሲ ጋር ነጥቡን እኩል አድርጎ በደረጃ በጎል ክፍያ ተበልጦ 6ኛ ላይ መቀመጥ ይችላል ይህንን ጨዋታ የሚያሸንፍ ከሆነ። ነገር ግን ይህም ጨዋታ ብዙዎቹ እንደሚሉት ማንቸስተር ዩናይትድ እያሳየው ካለው ፐርፎርማንስ አንጻር በጣም በደጋፊውም ዘንድ ኤኒዌይስ በሁሉም ማለት ይቻላል በጣም ጫና ውስጥ የሚገባ ጨዋታ ይመስለኛል። ከዌስትሃም ጋር ባለፈው ባለቀ ደቂቃ በ83ኛ ደቂቃ ላይ ተገብቶበት አቻ መሆኑን እናስታውሳለን። ከዛ በፊት ደግሞ በኤቨርተን መሸነፉን እናስታውሳለን። ትልቁ ውጤት የሚባለው በእርግጥ ፓላስን በሜዳው ሄዶ ማሸነፉ ነው ትልቁ ውጤት የሚባለው ማለት ነው። በጣም ምክንያቱም ፓላስ በዚህ በፕሪሚየር ሊግ በዚህኛው ሲዝን ምንም አይነት በሜዳው ሽንፈትን ያላስተናገደ ቲም ነበረ። እሱን ማንቸስተር ዩናይትድ 2-1 በማሸነፍ ተመልሶ ነበረ። አሁን ከወልቭስ ጋር የሚያደርጉት ጨዋታ ምናልባት ማንቸስተር በወረቀት ደረጃ ይቀለዋል። ነገር ግን እያሳየው ያለው አቋም ለዚህም ጨዋታ ያሰጋል ወይ ብሎ በጣም ብዙዎቹ እንደ ጥያቄ መልክ አስገብተዋል። በጣም ጥያቄ ምልክት ውስጥ የገባ ቲም ነው ማንቸስተር ዩናይትድ። ግን ካለፉት በኤቨርተን ብቻ ነው የተሸነፈው። ካለፉት 8 ጨዋታዎች አካባቢ ማለት ነው የተሸነፈው በኤቨርተን ብቻ ነው ዩናይትድ ማለት ነው። አሪፍ ፎርም ላይ የመጣ ይመስላል። ነገር ግን ደጋፊው ከሚጠብቀው እና የተጫወታቸው ቲሞች ነጥብ የጣላቸው ቡድኖች ዝቅተኛ ደረጃ ላይ መቀመጥ ነው እንጂ ያለውን ነጥብ ያን ያህል አስከፊ ሆኖ አይደለም። ምክንያቱም ያሸነፍከው የአንድ ጨዋታ ቫሊዩ ወደ 5 ደረጃዎችን የምታሻሽልበት ፖይንት ነው ያላቸው። ሁሉም ተቀራራቢ ነው። እስከ 6ኛ ደረጃ 6ኛም 5ኛም ያለው 25 ነጥብ ነው ያለው። 4ኛም 26 ነጥብ ነው። ፓላስ ነው ትላንትና 2-1 ማሸነፉን እናስታውሳለን። እና ለዛ ምናልባት ማንቸስተር ይህንን ጨዋታ ካሸነፈ ወደ 6 ከፍ የሚልበትን ነጥብ ያስመዘግባል ማለት ነው። ወልቭስ እና ማንቸስተር ዩናይትድ ምናልባት በዚህኛው ክረምት ከወልቭስ ወጥቶ ዩናይትድን የተቀላቀለው ማቲያስ ኩኛ የቀድሞ ቲሙን የሚገጥምበት ጨዋታ ይሆናል። በዚህኛውም ጨዋታ ላይ አሪፍ ፐርፎርም ያደርጋል ተብሎ ይጠበቃል። ምክንያቱም ስለሚያውቃቸው ምናልባት ለዛ ቲም አሪፍ ነገሩ ምን እንደሆነ በደንብ ስለሚያውቅ ምናልባት ማንቸስተር የማሸነፍ ግምት ይኖረዋል። ግን ጨዋታው አሁንም ድረስ ይከብደዋል ብዬ ነው
በሞሊኒክስ ስቴዲየም ወልቭስ ስቴዲየም ላይ ይከብዷል ተብሎ ይጠበቃል። ከሜዳ ውጭም ከመሆኑም አንጻር ምናልባት በሞራል የሚገቡ ከሆነ የመውረድ ስጋት ያለበት ቲም ነው ወልቭስ በዚህ ሰዓት። ስለዚህ ምናልባት ከባድ ጨዋታ ሊሆን ይችላል። ምክንያቱም ላለመውረድ የሚጫወት ቲም ነው። ላለመውረድ የሚጫወት ቲም ደግሞ እያንዳንዱ አንድ ፖይንት እንኳን በዚህ ሰዓት የሚያስፈልግበት ደረጃ ላይ እየደረሰ ነው። ማለትም እያለቀ ባይሆንም አሁን ላይ የውድድሩ ዘመን እያለቀ ሲመጣ ጫና ውስጥ ስለሚገቡ ካሁኑ 1 ነጥብ እንኳን ቫልዩ ሊኖረው ስለሚችል ለነሱ ይሄ ፖይንት ስለሚያስፈልጋቸው ጠንካራ ብሎ ይጫወታሉ ብዬ አስባለሁ። በአጠቃላይ ማንቸስተር ዩናይትድ ምናልባት ይህንን ጨዋታ የማሸነፍ ግምት ይሰጣል። በዚህ ረገድ ብዙዎቹ ቅሬታ የሚያነሱት በአሞሪም ላይ ነው። ሩበን አሞሪም ቅያሬው ልክ አይደለም። ባለፈውም አይተናል 1-0 እየመራ ምን ያህል ጨዋታውን ኮንትሮል ማድረግ ሳይችል ቀርቶ ነው በዌስትሃም ጎል ተቆጥሮበት የተሸነፈው። በዛ ጨዋታ ላይ ኤቨርተን ዌስትሃሞች የኡጋርቴ መግባት ለነሱ በጣም አሪፍ ነው የሆነላቸው። ምክንያቱም ዲስትሮየር ብቻ ነው፣ ኳሶችን ፕሮግረስ ማድረግ አይችልም። በደንብ ተመልክተናል ብዙ ጊዜ ጨዋታዎችን የኡጋርቴን ጨዋታ ያንን ዲስትሮየር ለማድረግ ይሁን የተጠቀመው። የመራህ ከሆነ አንድ ቲም ኳሱን ኮንትሮል አድርጎ መጫወት መቻል አለበት። ባለፈው ከሰንደርላንድ ከሲቲ ሲጫወቱ ተመልክተናል። በእርግጥ ኳሊቲያቸው አይገናኝም፣ የማንቸስተር ዩናይትድ እና የሲቲ ማለት ነው። ያላቸው ስኳድም በብዙ ነገር ላይገናኝ ይችላል። ነገር ግን አንዳንድ ነገር ስንመለከት ሰንደርላንድን 3-0 እንኳን እየመራ ሲቲ ኳሱ ሲቲ ጋር ነበር። እርግጥ ፔፕ ጋርዲዮላ በደንብ በዚህ ረገድ የተሻለ ነው፣ እሱን እናውቃለን። ግን ኳስ ኮንትሮል ማድረግ የምትፈልግ ከሆነ ኳስ ፖሰስ የሚያደርግ ተጫዋች ያስፈልጋል። የሚያረጋጋ ኮንትሮል የሚያደርግ ተጫዋች ያስፈልጋል። እንደዚህ አይነት ነገሮችን ሜቢ ደጋፊዎቹ በጣም ቅሬታ ያቀረቡት በዛ ነው። ለምን ማይኖን አላስገባም? ኳስ መያዝ የሚችል ባል ሜዳውን ኮንትሮል ማድረግ የሚችል ተጫዋች ከመሆኑ አንጻር ማለት ነው፣ ከኡጋርቴ በተሻለ ማለት ነው። ለዛ ኳሱን ኮንትሮል ማድረግ የሚፈልግ ከሆነ ለምን ማይኖን አላስገባም የሚሉ ቅሬታዎችም አሉ። በእርግጥ ብዙ ቅሬታዎች አሉ አሞሪም ላይ የሚነሱ። ነገር ግን ክለቡ ስቲል ነው፣ ምንም አይነት ዋርኒንግ አልተሰጠውም። እንደውም ድጋፍ አላቸው በአሞሪም ላይ ማለት ነው። በጣም ድጋፍ አላቸው። ለዛ ምናልባት ይቀጥላል። ይህንንም ደግሞ የሚያስተካክልበት እድል ነው። ምክንያቱም ወልቭስ አሁን ያለበት ደረጃ ያለው ሉዝ ብዛት ለማንቸስተር በጣም አሪፍ አድቫንቴጅ ይሆናል። ይህንን ጨዋታም የማሸነፍ ግምት ተሰጥቶታል። ያው ይህም ጨዋታ ብዙም ቫሪ ላያደርግ ይችላል። ሜቢ የሚያሸንፍ ከሆነ ወደ 6ኛ የሚመጣበት እድል ከፍተኛ ነው ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው። እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬው ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።